ይህ ልጅ የቲክቶክን መንደር ያነቃነቀው ለየት ባለ መልኩ ወክ ያደረገ በሚያሳይ ቪዲዮ ነው። ይህ ወክ የሚያደርግበት ስልትም ትሬንድ ሆኖ ብዙዎች ቪዲዮ ሲሰሩበት ነበር። ልጁም ከመቀሌ ወደ አዲስ አበባ መጥቶ ከብዙ ታዋቂ ቲክቶከሮች ጋር መተዋወቅና አብሯቸው መስራት ጀምሯል። ነገር ግን ስለዚህ ልጅ ማንም ታሪኩን አያውቅም። ወክ የሚያደርግበት መንገድም ለብዙዎች ግልጽ አይደለም። አዶናይ ጃም ይህ ልጅ የመጀመሪያውን ቪዲዮ ከሰራ በኋላ 1.8 ሚሊዮን ቪው ታይቶለታል። ነገር ግን የቲክቶክ አካውንት ላይ ከዛ በፊት ምንም አይነት ቪዲዮ አልነበረውም። ምንም ቪዲዮ አልሰራም። በቃ ቀለል አድርጎ ለመጀመሪያ ያክል የሰራው ቪዲዮ 1.8 ሚሊዮን ቪው ታየ። ከዛም በተከታታይ የለቀቃቸው ቪዲዮዎች በሚሊዮኖች መታየት ጀመሩ። ብዙዎችም እንደዚህ ልጅ በአንድ ቪዲዮ ብቻ ፌመስ ለመሆን መመኘት ጀመሩ። አዶናይ ጃም ይባላል። የተወለደው በመቀሌ ከተማ ሲሆን ከምታስቡት በላይ በጣም አደገኛ ልጅ ነው። ምክንያቱም ወክ የሚያደርግበት ስታይል መቀሌ የሚገኙ አደገኛ የከተማይቱ ጋንግስተሮች የሚጠቀሙበት የወክ ስታይል ነው። አዶናይም ሰፈሩ ከነዚህ አደገኛ ጋንግስተሮች ጋር ነው። ይህም በጣም አስፈሪና አደገኛ ልጅ እንዲሆን ያደርገዋል። አዶናይ የመጀመሪያውን ቪዲዮ ሲሰራ ቫይራል ለመውጣት ወይንም ታዋቂ ለመሆን አልነበረም። ነገር ግን ዓላማው አንድ ነገር ብቻ ነበር፣ እሱም ቪዲዮ መስራት። በቃ ማንም ይየውማ ቪዲዮ ሰርቶ ፖስት ማድረግ። እናም እንዳሰበው አደረገ። ቪዲዮውን ሰርቶ ፖስት አደረገ። ነገር ግን አንድ ያላሰበው አጋጣሚ ተፈጠረ። ቪዲዮው በሰዓታት ጊዜ ውስጥ እይታው በማይታመን ሁኔታ መጨመር ጀመረ። በእይታው ልክም ላይክና ኮሜንቱ ተጨናነቀ። ቪዲዮውም በቀናት ጊዜ ውስጥ በሚሊዮን የሚቆጠር እይታን ማግኘት ቻለ። አዶናይም ማመን ያቃተው ቢሆንም ያንን ቪዲዮ በተለያየ ቦታ ላይ ደግሞ ደጋግሞ መስራት ጀመረ። የኢትዮጵያ ሜሞሮችና ኤዲተሮች እሱ ብዙ ቪዲዮዎችን መስራት ጀመሩ። ባላሰበው ሁኔታም ለቀልድ ብሎ በሰራው ቪዲዮ እውቅናን በሳምንታት ጊዜ ውስጥ ማግኘት ቻለ። ከዛም ከመቀሌ ተነስቶ ወደ አዲስ አበባ በመሄድና ከብዙ ታዋቂ ሰዎች ጋር ኮላብ በማድረግ እውቅናውን ማስፋፋት ቀጠለ። አሁን ላይም አዲስ አበባ ላይ ኮላብ አድርጎ በመስራት ላይ ይገኛል። ከዚህም በኋላ ብዙ ፕሮሞሽኖችን እንደሚሰራና ህይወትን እንደሚቀይር ተስፋ እናደርጋለን። ብዙዎች በአዶናይ ጃም ቀላል የሚመስል ስራ ላይ እድል በሩን አንኳኩታ እውቅናን ሰጠችው ቢሉም እውነታው ግን እድሉ የመጣው ከሙከራው ነው። ከአዶናይ ታሪክ የምንማረው ነገር ቢኖር ሙከራ ሁሌም የተሻለ እድል ይዞ ሊመጣ እንደሚችል ነው። ሌላው ነገርም ደግሞ ተቀምጦ ካለመሞከር ይልቅ ሞክሮ መውደቅ ይሻላል የሚለውን ነው። አዶናይ ለቀድም ይሁን ለቁም ነገር የመጀመሪያውን እርምጃ ባይራመድና የመጀመሪያውን ቪዲዮ ባይለቅ ኖሮ አሁን በሳምንት ጊዜ ውስጥ የደረሰበት ቦታ ላይ አይደርስም ነበር። ከዚህም አንድ እውነትን እናገኛለን። ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁት አመሰግናለሁ። በቀጣይ በሌላ ምርጥ ቪዲዮ እስከምንገናኝ ባይ።